ምክንያቱም ትናንትና እናቱ በተዘቀዘቀች ነው ያን ኮሜንት የጻፈ መጥቶ ይቅርታ ጠይቆ ሄደ። ሩታዬን እንደዛው የብሩኬ እናት ስትዘቀዘቅ የሩታዬ እናት ትዘቀዘቅ፣ የሩታዬ እናት ስትዘቀዝቁ የብሩኬ እናት ትዘቀዘቃል። ይሄ ማን ነው ያደረገ? እኛ ነን። የሆነ ነገር ስመጣር ገዝተ ላይ እየገባችሁ ክፉም ደግም አትናገሩ። እንደ ሰው ልጅ በክፉ ሳይሆን ያ ሰው ቢዘቀዘቅ ራሱ እኔ ባጠፋሁት ይቅርታ ራሱ ማጠይቁ ልጆች አሉ እኮ ገብተን ስንት ነገር ነው ይሄ ነገር እንዳይፈጠር ስንት ሰው ነው የለመኝኳቸው ይቅርታ ጠይቁ። ነገሩ ይቅር ስንባል ይቅርታ አልጠየቃቸው እንጂ እኛ መሀል ላይ ኦሮሞ፣ አማራ፣ ትግሬ ብለን አይደለም። ሁላችንም ያገናኘን ፍቅር ብቻ ነው። ግን ደግሞ አንድ ሰው ብሔር ተሳደበ ብሎ እሙሽ አይደለችም ያን ብሔር የሰደበችው፣ የሩታ እናት አይደለም ብሔርን የሰደበች። ያ የተሳደበ ሰው መጠየቅ መዘግዘቅ አለባችሁ እንጂ ከፈለጋችሁ ቤተሰብ ወይ ቡታጅራ ጋር ዩቱበር ጋር መሄድ የለባችሁ። ዩቱብ ነው በቃ። እኛ የምናየው ዩቱበር ላይ ነው እንጂ እነሱ ገስት ላይ መጥተው አይደለም ከኛ ጋር። ሁሌ ደግሞ ብሩክ እኔ መልስ አትስጣቸው። በቃ በውስጥ ማጻፍላቸው ፈጣሪ የስራቸውን ይስጣቸው። ፈጣሪ ነው እንጂ አትስጣቸው። በቃ ተዋቸው። ምክንያቱም አንተ መልስ የምትሰጠው ነገር ዋጋ ካታይ ካሁን በኋላ አጽፍላቸው። ሁሉም ነገር ነገ ላይ እግዚአብሔር አምላክ ዋጋ ይከፍለናል። ዜዶ አሁን የሰሚራ ዘሮች እዚህ ጋር ካሉ እንዲገቡ እናድርግ። ሰሚራ ደግሞ ልጆቿ የሷላ አይደለም እዚህ ጋር ማለት ነው ጥፋት አለባት እዚህ ቦታ ማለት ነው። ምክንያቱም ሰሚራ ምንድነው ጥፋቷ? የሆነ ነገር ሲፈጠር ገስት ገብታ እንዲህ ናቸው ከማለት ጉርባ አላት አይደል? እናቷ ትዘቀዘቅም ነበር። ሁላችንም በራሳችን ላይ መድረግ የማንፈልገው ነገር ሰው ላይ እንድናደርግ አትፈልጉ። በቃ አለቀ። ስሜታወቱኝ ልንገራችሁ ማለት ነው። የጉሩፕ ሰብሳቢ ትሁን የሀገር ሰብሳቢ አይመለከተንም። ልጅቷ ባለጌ ናት። አስረግጬ ቅርን እናት ነው በቃ። እኔ የምፈልገው ለምን እናቷ ስትዘቀዘቅ ዝም ብያለሁ፣ አላስወረድኩላትም። ስለዚህ እናትም አባትም አትንኩ። ብሩኬ ቅርታሽ ጊዜ እግዚአብሔር ያክብርልኝ። ሁላችሁም እኮ ጥሩ ሰው ናችሁ። አሁን ክፋት ምናምን ኖሮባቸው አይደለም እኮ አውቃለሁ። ግን ደግሞ አሁን ባለፈ ነገር ላይ እንጨቃጨቅ። በቃ ሆኗል ነው በቃ አላ። እኔም የኛ ቤተሰቦች እንዲያደርጉት ማልፈልገው ነገር ይሄ ነገር ነው። እናት ቤተሰብ ጋር እንዲደረስ አልፈልግም። ባይገርማችሁ መቤቴን ነው የምላችሁ። መቤቴ ድንግል ማርያም ምስክሬ ናት። እዚህ ሩታም ትሁን አብርሃምም ይሁን ሁሉም ማርከም ኤፋም ከሁሉም ጋር መቤቴን ነው የምላችሁ። በጣም ተደጋግፈን ነው የምንኖረው። ገብቷችኋል? ሁላችንም እኛው ለኛው ነው ያለነው እና እኛ እዚህ ፍቅር ሆነ እናንተ መጣላታችሁን እኔ አልወደውም፣ ደስ አይለኝም። ገብቷችኋል አይደል? አስፈላጊ ነገር አይደለም። ምንም ያጣላችሁ ነገር አይደለም። ሁላችሁም የመረጣችሁን ነው የምትወዱትም የምታዩትም የምታደንጉትም አይደለ? በቃ መከባበሩ በጣም ጥሩ ነገር ነው። አሁን እኔ እዚህ ጋር የመጣሁትኝ እኮ በጣም እንደነቱ ለመናገር በጣም ተናድጄ ነበር። ምክንያቱም እናቱ ጋር ነው የደረሰው። አንድ እናት ማትደገም እናት ነው ያለው። ሁላችንም ጋር ማይደገም እናት ነው ያለችው አይደለ? እኔ ደግሞ አባቴን አላውቀውም። ያለ አባት ነው ያደግኩትኝ። እናቴን ነው በጣም ሞር መወዳትም ማከብራትም ምሞትላትም ምኖርላትም እስካሁንም እየኖርኩላት ያለሁትም። ገብቷቸዋል? እና እናቴን ተናግረው ያንን ቴክስት መላቴ የኔ ጥፋተኝነት አያስብለኝም። ገብቶሻል? ግን ደግሞ እነሱ ያላጠፉ ሰዎች አሉ። ለምሳሌ ቲጂ ምንም አላደረጉ እንደዛ የሆነ በአጋጣሚ በንዴትም በችኮላም የደረሰኝን ነገር ቶሎ ነው ቴክስት የላኩትኝ። እሱ ነገር ይቅርታ፣ እኔ አሁን ሳያደርጉት የላኩት ሰው ካለ ሶሪ ብያለሁኝ። ግን በእናት አትምጡ። እነ ሰሚራም የእኛም ቤተሰቦች አላችሁ በጣም ብዙ እና እናንተም ይሆናላ ቤተሰብ ጋር መድረስ የለባችሁም። ነገ እናት ትሆናላችሁ። እናት አላችሁ። እናት መሆኑን ተውት። እናት አላችሁ። አንድ እናት ማትደገም እናት አትርሱት። እመቤቴ ማትደገም እናት ከሄደች ነው። እሺ ከሄደች ካመለጠች አመለጠች ነው። እመቤቴን እባካችሁን ፈጣሪ ያያል። በእናት ቀልድ አያውቅም። ያያል። በእናት ቀልድ አያውቅም። ያያል። በእናት ቀልድ አያውቅም። ይቅርታ እንባባል፣ በሰላም እንፍታ። ደግሞ ደርሶባቸዋል። ይፍታር ሰዓት በጣም ብዙ ስራ ይኖርባቸዋል አውቃለሁኝ። እዚህ ጋር ብሩኬ ማለት ነው ነገሩ ይበርዳል። እኔ አንድ ነገር ላውራና ፍጡሩን እንትን ሊሉ ነው። ነገሩ ይበርዳል። ይሰማል የኔ ድምፅ። ነገሩ ሊበርድ ነው። ማታ ትገባለህ አንተ የንተ ደጋፊዎች፣ እኔ የእናኛ ደጋፊዎች፣ እኛ ሰላም እናደርጋለን። ግን እኔ የምለው እናት ናት። እስከ ዛሬ ጎረሬ ለበሽታው ያደረሰኝ እኔ እሙሺ በተዘቀዘቀች ስለምናቸው እያለቀስኩ ነው። ምክንያቱ ያንተ እኔ አላቅም። ሰሜራ በተናገረችው እና እቺ ልጅ ቤካ መላጣ ያለችው ይሄ ሁሉ የመጣ
እነሱ ባይነኩ ኖሮ የሁሉ ማንም አይደርስበትም ነበር። ማንም እናት አትዘቀዘቅም ነበር። የሁሉ የመጣ ማለት ነው። ማንም ይመሰክራል። ግን የሁሉ አልፈዋል። የፈሰሰ ውሃ አይታፈስም። የፈሰሰ ውሃ አይታፈስም። ያለፈ አልፈዋል። አዎ በቃ ሆኗል አይደለ? እዚህ ምልክ ማለት ነው ብሩኬ ማለት ነው። ስለሆነ አይደለም ለቀጣይ እንዳይሆን መጠንቀቅ አለብን። ሆኗል እያልን ምናልፍ ከሆነ እኮ ብሩኬ ወንድሜ ላስረዳ ወንድሜ ሆኗል ብለን ብንሄድ ከሆነ ቀጣይ ማስተካከል አንችልም። ሆኗል ማለት ያለብን እንዳይሆን መጠንቀቅ ነው ያለብን። እዚህ ጋር ለምን መሰለሽ ነው የኛ ለምን መሰለሽ ስሚኝ እህቴ ሆኗል ያልኩት ለምን መሰለሽ አሁን ሁሉም ቢገባ መጀመሪያ የተፈጠረውን ነገር አንስቶ ሰላም አይመጣም። ገብቶሻል አይደል? እንዲያደርገሽ ምናምን ነው የሚሆነው። ሰው በቃ ጥፋተኛ ነኝ ሁሉም እመቤቴን ነው ላይ ዝቅ ያለ ሰው መቼም ምን እኔ ጥፋተኛ ነኝ ማለት እኮ ጥፋት ምን መውረድ አይደለም። ባይገርማችሁ ሙሽዬ የምር አይኗን አሟታል እና ቀዶ ጥገና ያስፈልጋታል ተብሏል። እና እዚህ ስሜት ውስጥ ሆኜ እንደዚህ አይነት ቴክስት ስትልኩልኝ ባልናገር እኔ እንጃ ጥፋተኛ ልባል አይገባም። እና እባካችሁን በቃ እኔ አሁን ማለት ይህን ነገር ሳስበው ሌላ ሙድ ውስጥ ነው የምገባው ምናምን አንድም ቀን አሟትም ምናምን ስለማልፈልግ ማለት ነው። ገና ይህ ሁሉ ነገር አለብኝ ከፊቴ ገብቷችኋል። በጣም ብዙ ነገር አለብኝ፣ ብዙ ነገር ቻሌንጅ በቃ አሁን በጣም አለብኝ እና ጸልዩልኝ ቢያንስ በቃ አሁን ይህንን እንድታውቁ ብቻ ነው ፈልገው ጸልዩልኝ። እናንተ ሰላም ወርዱ፣ ሁሉም ነገር ይስተካከላል። እሺ ይስተካከላል። እሺ እሺ የኔ ወንድም በመጀመሪያ እናትህን ፈጣሪ እድሜና ጤና ይስጥልክ፣ በእጅ ይፈውሳል። ድንግል ማርያም ትፈውስልክ፣ ምንም ችግር የለውም። የአይን ኢንፌክሽን እኮ ቶሎ የሚስተካከል ነገር ነው፣ አትጨናነቅ። ፈጣሪ ይማርልክ። ይሄ መልእክት ግን ስሙ የራሳቸው ደጋፊዎች የብሩኬና ሀይሚ ለእኛ አይደለም ለእናንተ ነው። እናንተ ስትቆጠቡ እኛም እንቆጠባለን። ስለዚህ አስተውሉ። በቃ ለእናንተ ነው እየተነገራቸው ያለው። ስለዚህ አይዞክ እናስተካክላለን። አንተም በሄድክበት አትመልስ። አሁን እነሱ ጋር ያለው ማለት ነው። እዚህ ጋር መማር ፎሎው መልስላትና ማለት ነው። ቆይ አንዴ እስኪ እኔ ላውራ። መማር ፎሎው መልስላትና የሚሆነው ታነግራለች። ለማንኛውም ግን እናትህን ፈጣሪ እመቤቴን ትማርልክ፣ ረጅም እድሜ ደግሞ ለእናታችን ይስጣልን። ሁሉም ቤተሰባችን ፈጣሪ ይጠብቅልን። እናት ደግሞ እመቤቴ ምህረቱን ታዘዝላት ምልክ እና ለሷ ፈለዋ መልስላትና ታወራላችሁ። ለሌሎቹ ላልሰሙት ልጆች እናንተ ንገሩ በግሩፕ ላይ ማለት ነው። ሸዊትዬ እኔ እኮ አልሚ ትናንትና ቃል ገብቼልሽ ጠዋት ተነስቼ ብሩኬ በጻፈው ልጅቷ ባልዘቀዘቀችው ሲጽፍ ተናደዱ። እኔ ጠዋት ተነስቼ ነይ በቴሌግራም ሸዊት ነይ ያቸው ሲባል ስመጣ አቆሙ። አልሚ ቃል ገብታ ሄዳለች አወራቸዋለሁ ስላለች አንድ ሰው እንዳይዘቀዝቅ ብዬ እያወረድኩ ነበር። ፎቶ አውርጄ እንዳለ ማንም እንዳይነካ ብዬ ነው። ደግሞ ሰሜራ ገብታ ስትሳደብ በቃ እጅ አውጥቻለሁ ነው ያልኩ። እመቤቴን አልዋሽም። ይኸው በጣም ነው የተናደድኩ። ገብታ ገዝት ከፍታ ስትሳደብ በጣም ወየ። እሺ አሁን ምን አለ መሰለሽ አሁን ሁላችንም የቤት ስራ እንስራ። ግሩፕ ላይ ያላችሁትን ሁሉንም አረጋጉ። በጣም በእውነት ሲምፕል ነገር ነው። ሰላም በአንድ የሚወርድ ነገር ነው። እሺ እና እናንተ እንደ የቤት ስራ ሁሉንም አረጋጓቸው። ካወራቸው ከአንድ ተፈጥሯል ምናምን ሆኗል ብላችሁ ለፉት። በእኔም በኩል ያለውን ሁሉ አስተካክላለሁ እና ይሰማል። ሙሽዬ በስልክ እየገባችብኝ ነው እና ሁላችንም ሰላም ወርዱ እንገናኛለን። እሺ ቡቡ ያይዘው የኔም ቤተሰቦች ሁሉም ይረጋጋል። እኔ የምታደምጡ ያላችሁ በቃ እናትህን እግዚአብሔር ይማረክ። እናትህን ወንድም እግዚአብሔር ይማረክ። ብሩኬ ማለት ነው። እናት እግዚአብሔራችን ወረዳ ደቂቃ እኮ ያስፈልገው ውረድ። ዝም ብለህ በቃ አንተም በአነጋገር ከተቀየምኩ ይቅርታ ብያለሁ። ተባረክ ጂጂ ጎበዝ ጂጂ እናመሰግናለን። እንደሱ ነው። እሺ ሀይሚሻለሁ በጣም ነው የማመሰግነው። ብሩኬ ማለት ነው። ብሩኬ በቃ ውረድና እናትህን መልስላት። ሄድ በቃ ሄድ። እናትህ ደወለችልህ አይደል? በቃ ሄድ። እሺ አንድ ነገር ልናገርና ማለት ነው በእንደዚህ በእውነት ድጋሚ እንምጣ። በቃ በጣም ትልልቅ ሰው ነን። በጣም ትላልቅ ሰዎች አላችሁ አይደለ? እናንተው መፍታት ማስተካከል የምችሉ ነገር ናችሁ። ጸጥ ሲፈጠር እና ሰላሙን ሁሉ ወዳችኋለሁ። የኔም ቤተሰቦች እዚህ ውስጥ አላችሁና
እናንተ መልካም ነው። በጣም